ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቤተሰባችን አባል እንድትሆኑ በአክብሮት እንጠይቃለን። ወደ ሰበር መረጃዎቹ ስናልፍ የተባበሩት መንግስታት የዓለም አቀፍ የባህር ላይ ድርጅት IMO በአሜሪካና በኢራን ጦርነት ሳቢያ በሆርሙዝ ባህረ ሰላጤ ታግተው የቆዩ ከ11 ሺህ በላይ የሚሆኑ መርከበኞችን በሰላም ለማስወጣት ሰፊና ታሪካዊ ዘመቻ ማቀዱን አስታውቋል። ማክሰኞ ይፋ የተደረገው አዲስና አነጋጋሪ ዓለም አቀፍ የህዝብ አስተያየት ጥናት የፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ፖሊሲ አሜሪካን በዓለም አቀፍ ደረጃ ያላትን ተሰሚነት ክፉኛ እየናደውና ዋሽንግተን ምን ያህል ልትታመን ትችላለች የሚል ከባድ ጥያቄ እያስነሳ መሆኑን አመለከተ። የተባበሩት መንግስታት የዓለም አቀፍ የባህር ላይ ድርጅት IMO በአሜሪካና በኢራን ጦርነት ሳቢያ በሆርሙዝ ባህረ ሰላጤ ታግተው የቆዩ ከ11 ሺህ በላይ የሚሆኑ መርከበኞችን በሰላም ለማስወጣት ሰፊና ታሪካዊ ዘመቻ ማቀዱን አስታውቋል። ይህ እጅግ ወሳኝ የሆነ ዓለም አቀፍ የጭነት መስመር በግጭቱ ምክንያት በእጅጉ በመስተጓጎሉ በሺዎች የሚቆጠሩ ንጹሐን የባህር ላይ ተጓዦች ለወራት ከባድ መከራና ጭንቀት ውስጥ ለመቆየት ተገደዋል። የድርጅቱ ዋና ጸሐፊ አርሴኒዮ ዶሚንጌዝ በዚህ አስከፊ ግጭት ወቅት 14 የባህር ተጓዦች ሕይወታቸው ማለፉን በሐዘን ባረጋገጡበት መግለጫቸው በአሁኑ ወቅት እስከ 600 የሚደርሱ መርከቦች በክልሉ ውስጥ ታግተው እንደሚገኙ ይገመታል ብለዋል። ይህ ዓለም በትኩረት የሚከታተለው የታገቱ መርከበኞችን የማስወጣት እቅድ ይፋ የሆነው የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በዩናይትድ አረብ ኤሚሬት ባደረጉት ጉብኝት ወቅት ኢራን በዓለም አቀፍ የባህር መስመር ላይ የሚንቀሳቀሱ ነዳጅ ጫኝ መርከበኞችን ክፍያ እየጠየቀች ነው ስለተባለው ጉዳይ ያላቸውን ስጋት በገለጹ በኋላ ነው። ሚኒስቴር ሩቢዮ በወቅቱ ባስተላለፉት ጠንከር ያለ መልእክት በማንኛውም የዓለም አቀፍ ውሃ መስመር ላይ የትኛውም ሀገር ቀረጥ ወይንም ክፍያ እንዲጠይቅ ፍጹም እንደማይፈቀድ ገልጸዋል። ይሁንና ሁኔታው በበጎ የሚቀይር አዲስ ተስፋ ታይቷል። በአሜሪካንና በኢራን መካከል የተወሰነውን የሰላም ስምምነት የዓለም አቀፍ የባህር ላይ ድርጅት IMO በታላቅ ደስታ የተቀበለው ሲሆን ይህም የባህር ላይ ደህንነትን ለመመለስና የሲቪል መርከበኞች ላይ የሚፈጸመውን ተቀባይነት የሌላቸውን ጥቃቶች ለማስቆም ወሳኝ እርምጃ መሆኑን ዶሚንጌዝ አመልክተዋል። ድርጅቱ በአሁኑ ወቅት ከተባበሩት መንግስታት ድርጅት አስፈላጊውን ደህንነትና ዋስትና ማግኘቱንና የማስወጣት ተልዕኮውን በስኬት ለመወጣት የሚያስችሉ አስተማማኝ ሁኔታዎች መኖራቸውን አረጋግጧል። አሜሪካን፣ ኢራንን፣ ኦማንንና ሌሎች አካላትን የሚያሳትፈው ይህ ታላቅ ኦፕሬሽን መርከቦች በተስማሙበት የደህንነት ማዕቀፍ ስር የተሰየሙበትን ልዩ መንገድ ተከትለው በተሰየሙበት ልዩ መንገዶች በኩል እንዲያልፉ ከተፈቀደላቸው በኋላ ወዲያውኑ እንደሚጀመር ይጠበቃል። ከጉዳዩ ጋር በተያያዘ የባህር ላይ ባለሙያው ካፒቴን ኪስ ባከንስ ለአክሲዮስ በሰጡት አስተያየት መርከቦች በአሁኑ ወቅት ነዳጅ ለመጫን ወደ ባህረ ሰላጤው መመለስ መጀመራቸውን ይፋ አድርገዋል። ከኦማን መንግስት በተላለፈው መደበኛ ማስታወቂያ መርከቦች በባህረ ሰላጤው በሰላም እንዲያልፉ የሚያስችል በደንብ የተደራጀ እቅድ እንዳለው የገለጹት ካፒቴን ባከንስ እቅዱ መርከቦች አስፈላጊውን ጥንቃቄ በማድረግ ወደ ተወሰነላቸው መጠበቂያ ቦታ እንዲሄዱና ለጉዞ እንዲዘጋጁ ሙሉ ማረጋገጫ እንደሚሰጥ አብራርተዋል። ከዚህ ቀደም ነዳጅ ጫኝ መርከበኞችን በባህረ ሰላጤው በኩል ለማሳለፍ የሚያስችል በቂ ልምድ ያላቸው እኚሁ ባለሙያ እንደገለጹት ሊጣል የሚችል ማንኛውም ክፍያ ወይም ቀረጥ ጉዞ ሊያስተጓጉል እንደሚችል ገልጸው በባህረ ሰላጤው ውስጥ የቀሩ ፈንጂዎች አሳሳቢ ቢሆኑም የኦማን መንግስት በሰጠው ማረጋገጫ የባህር ተጓዦች መንገዱን ተከትለው ያለምንም ስጋት በሙሉ መተማመን እንዲጓዙ የሚያደርግ መሆኑን በልበ ሙሉነት አስታውቀዋል። ወደሚቀጥለው መረጃችን ስናቀና ማክሰኞ ይፋ የተደረገው አዲስና አነጋጋሪ ዓለም አቀፍ የህዝብ አስተያየት ጥናት የፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ፖሊሲ አሜሪካን በዓለም አቀፍ ደረጃ ያላትን ተሰሚነት ክፉኛ እየናደውና ዋሽንግተን ምን ያህል ልትታመን ትችላለች የሚል ከባድ ጥያቄ እያስነሳ መሆኑን አመለከተ። ታዋቂው የፒው ምርምር ማዕከል ከየካቲት እስከ ግንቦት 2026 ዓ.ም ከ40 ሺህ በላይ አዋቂዎችን ባሳተፈው ይህ ሰፊ ጥናት በትራምፕ ሁለተኛ የስልጣን ዘመን እየተተገበረ ያለው ስትራቴጂ የአሜሪካን ዓለም አቀፋዊ ገጽታ እየቀነሰው ሲሆን በተለይም በቅርብ የነበሩ አጋሮቿ ዋሽንግተንን እንደማይታመን ራስ ወዳድና ለዓለም አቀፍ ትብብር የቀነሰ ቁርጠኝነት ያላት አድርገው ማሰባቸውን ቀጥለዋል።
በጥናቱ ከተካተቱት 36 ሀገራት ውስጥ እጅግ አስገራሚው 76 በመቶ የሚሆኑት ማህበረሰብ በትራምፕ አመራር ፍጹም እምነት እንደሌላቸው ሲገልጹ፣ በተቃራኒው እምነት ያላቸው ሰዎች 23 በመቶ ብቻ ሆኖ ተመዝግቧል። ይህ ብቻ ሳይሆን ወደ 57 በመቶ ከሚጠጉት ምላሽ ሰጪዎች ውስጥ በአሉታዊ ጎን የሚመለከቷት ሲሆን የሌሎች ሀገራትን ጥቅም ታከብራለች ብለው የሚያስቡት ደግሞ 33 በመቶ ብቻ መሆናቸውን ጥናቱ አመልክቷል። ይህ የምዕራባውያን አጋሮች እምነት ማሽቆልቆል ፕሬዚዳንት ትራምፕ የተባበሩት መንግስታት ድርጅትን የመሰሉ ተቋማትን ውጤታማ አይደሉም በሚል በወሰዷቸው ግትር አቋሞች የገንዘብ አስተዋጽኦችን በመቀነስና የአሜሪካን ከተለያዩ ዓለም አቀፍ ስምምነቶች በማውጣታቸው የመጣ መሆኑ ተነግሯል። በተለይም ባለፈው የካቲት ወር ላይ ከ2 ደርዘን በላይ አገራትን ያሳተፈው የሰላም ቦርድ የተባለው በፕሬዚዳንት ዶናልድ ትራምፕ የተቋቋመው ስብስብ በአንዳንድ ዓለም አቀፍ መሪዎች ዘንድ የተባበሩት መንግስታትን ለማዳከም የተደረገ ሙከራ ተደርጎ ተወስዷል። ይህም ብቻ ሳይበቃ ፕሬዚዳንት ትራምፕ አሜሪካን ከኔቶ ለማስወጣት ያስፈራሩትን ዛቻ ተከትሎ የኔቶ አዲሱ ዋና ጸሐፊ ማርክ ሩት ወደ ዋሽንግተን ዲሲ ተጉዘው ከፕሬዝዳንቱ ጋር ለመገናኘት መገደዳቸውን የሁኔታውን አሳሳቢነት ያሳያል። ይህ በአሁኑ ወቅት የተመዘገበው የአሜሪካ አስተማማኝነት ደረጃ ከቀድሞ ፕሬዝዳንት ጆ ባይደን 2022 አስተዳደር ወቅት ከነበረው እይታ ጋር ሲነጻጸር በከፍተኛ ሁኔታ ያሽቆለቆለ ሆኖ ተገኝቷል። ለአብነት ያህል በ2022 ዓ.ም 83 በመቶ የሚሆኑ ካናዳውያን እንደ አስተማማኝ አጋር ይቆጥሯት የነበረ ሲሆን ይህ ቁጥር ወደ 35 በመቶ ዝቅ ብሏል። በተመሳሳይ የከፋ የቅናሽ መጠን በስዊድን፣ ኔዘርላንድና ጀርመን የታየ ሲሆን ይህም ቅናሽ በተመሳሳይ ሁኔታ በፈረንሳይ፣ በስፔን፣ በጣሊያን፣ በዩናይትድ ኪንግደም እና በጃፓን ታይቷል። በተቃራኒው ግን በቀድሞ የትራምፕ የቅርብ አጋር በጠቅላይ ሚኒስትር ቪክቶር ኦርባን በምትመራው ሃንጋሪ በአሜሪካን አስተማማኝነት ላይ ያለው አመለካከት ከ59 በመቶ ወደ 65 በመቶ ከፍ ማለቱ ታውቋል። በታሪክ ሂደት ውስጥ እንደ ፕሬዚዳንት ኦባማ እና ባይደን ያሉ መሪዎች በአውሮፓ ህብረት አገራት ከፍተኛ እምነት ተጥሎባቸው የነበረ ቢሆንም የትራምፕ የአሁኑ ደረጃ ግን ከፕሬዚዳንት ጆርጅ ደብሊው ቡሽ ሁለተኛ የስልጣን ዘመን ማጠቃለያ ጋር ተመጣጣኝ ሆኗል። መጨረሻም ጥናቱ የደመደመው ከተጠኑት 36 ሀገራት መካከል አንዳቸውም ቢሆን የትራምፕን የኢራን፣ የጋዛና የዩክሬን ጦርነቶችን የያዙበትን መንገድ እንዲሁም የታሪፍና የስደተኞችን አያያዝ የያዙበትን መንገድ የሚደግፉ ሆኖ አልተገኙም። በመጨረሻም ወደ አጫጭር መረጃዎቻችን ስናቀና በመጀመሪያ የምናገኘው አሜሪካ ሴኔት የፕሬዝዳንት ዶናልድ ትራምፕን በኢራን ላይ ያላቸውን የጦርነት ስልጣን ለመገደብ የሚያስችል ታሪካዊ ውሳኔ ያሳለፈ ሲሆን እርምጃው በሁለቱም ምክር ቤቶች አባላት የተደገፈ ሲሆን የአሜሪካ ፕሬዝዳንት ባላቸው የቬቶ ድምፅ ውድቅ ሊያደርጉት እንደሚችል ይጠበቃል። ይህ በእንዲህ እንዳለ የተባበሩት መንግስታት የምርመራ ኮሚሽን እስራኤል በጋዛ ህጻናት ላይ ሆን ብላ በማነጣጠር የዘር ማጥፋት ወንጀል እየፈጸመች ነው የሚል ሪፖርት ማውጣቱን ተከትሎ እስራኤል ክሱን የስም ማጥፋት ውሸት ስትል በብርቱ ውድቅ አድርገዋለች። በሌላ ዜና በፈረንሳይ ታይቶ በማይታወቅ ከባድ ሙቀት የተነሳ በአፓርታማዎቻቸው ውስጥ ለመቀመጥ የተቸገሩ የፓሪስ ነዋሪዎች ቀደም ሲል የቆሸሸ ወደ ነበረው ወደ ካናል ሴንት ማርቲን ቦይ ውስጥ ገብተው ለመዋኘት ተገደዋል። በተያያዘ ዜና አውሮፓ ከፍተኛ ሙቀት እያስተናገደችበት ባለበት ወቅት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የኤአይ ኩባንያዎች የኃይል ፍጆታቸውን በአካባቢ ላይ የሚያደርሰውን ተጽዕኖ ግልጽ እንዲያደርጉ ጠይቀዋል። ለአሁን ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ከሰዓታት በኋላ በሌላ መረጃ እንመለሳለን። እስከዚያው በሰላም ቆዩን።